ቤተሰቦች የሚዲያ ቤተሰቦች ጥሪ ተደርጎላችሁ በዚህ ስፍራና በዚህ ለየት ያለ ዕለት የተገኛችሁ ሁላችሁ ከሁሉ በላይ ግን ገንዘባችንን ኢንቨስት የምናደርግበት ጥሩና ምርጡ አማራጭ ጊፍት ሪል ስቴት ነው በሚል መረጃዎችን ከሽያጭ ባለሙያዎችና ከሳይቱ ኃላፊዎች ለመረዳት በዚህ ልዩ ቦታ የተገኛችሁ ቤት ገዢ ወገኖቻችን እንኳን ደህና መጣችሁ ለማለት እንወዳለን። ፕሮግራማችን በይፋ ተጀምሯል። ይህ ፕሮግራም የጊፍት ሪል ስቴት ሁለተኛው የአዲስ ዓመት የሽያጭ ኤክስፖ ማስጀመሪያ የመክፈቻ ስነ ስርዓት መርሃ ግብር ነው። ዛሬ መስከረም 29 2018 ነው። እስከ ቀጣዩ 10 ቀን ዛሬ ጨምሮ እስከ ጥቅምት 8 2018 ድረስ የሽያጭ መረጃዎች በዚህ ሳይት ላይ የተሰጡ ሰዎች ኢንቨስት ማድረግ የሚፈልጉባቸውን መረጃዎች በትክክል ማግኘት የሚችሉበት ቦታና ትክክለኛው የቤት መግዣና ሀብትን ፈሰስ የምናደርግበት አማራጭ ስለመሆኑ ማረጋገጫ የሚገኝበት ቦታ ነው በጊፍት ሪል ስቴት። ይህንን ስላደረገና ተከታታይ የሆኑ ዘመኑም አዲስ ዘመን ነው፣ አዳዲስ ተስፋ ይፈልጋል። የተለያየ የማህበረሰብ ክፍል የት ቦታ ነው ሀብቴን ማፍሰስ ያለብኝ የሚል ወሳኝ ጥያቄ ያለው በዚህ ዘርፍ ውስጥ ይህንን ዘርፍ ደግሞ በታማኝነት እያገለገሉ መታመን ለማህበረሰብ፣ መታመን ለሀገር፣ መታመን ለራስ ካሉ አልሚዎች መካከል ጊፍት ሪል ስቴት ስሙን በድፍረት በታማኝነቱ የምንጠራው ስለሆነ ልናመሰግነው ይገባል። ጊፍት ሪል ስቴትን ብታመሰግኑልን ደስ ይላል። በብዙ መንገድ እንግዲህ ቤት የመገንባት ሂደት ላይ ቀረብ ያለ መረጃ ያላቸው ሰዎች አንዱ የሚያነሱት ጥያቄ ገንዘቡን አወጣው፣ መረጃውን ወሰዱ፣ ስምምነት ፈጸሙ፣ ከዚህ በኋላ ስለ ታማኝነቱ፣ ስለ ፍጥነቱ፣ ስለ ጥራቱ ከሁሉ በላይ ደግሞ በብዛት ፍላጎቴን ማሟላት በምችልበት መንገድ ነው ወይ ቤቱ ሰርቶ እያቀረበ ያለው የሚለው ትልቅ ጥያቄ ነው። ይህ ጥያቄ መልሶ መገኘት ስለ ቀጣይ ሽያጭ ብዙ እንዳናወራ ያደርገናል። ይህንን ደግሞ በድፍረት የምናወራቸውን እውነታዎች የምናወራላቸው አልሚዎች ውስጥ ጊፍት ቀዳሚው ስፍራ ይዛል። በድጋሚ መሆን የምትሰጡልን ደስ ይለኛል። በብዛት በጥራት በፍጥነት በታማኝነት የቤት ገዢዎችን ፍላጎት እያሟሉ 2 አስርት ዓመታት በላይ መጓዝ ማለት ያው ምን ማለት እንደሆነ እዚህ ያላችሁ ሰዎች ትንተና ያስፈልጋችኋል ብዬ አላምንም። ዘርፉ የራሱ የሆነ ተግዳሮት አለው፣ የራሱ የሆነ እድል አለው። እንደ እድል ኢትዮጵያውያን ብዙ ነን፣ በህዝብ ብዙ መሬት አለ። በደንብ መገንባት የሚችል ታማኝ አልሚ ከመጣ ልክ እንደ ጊፍት ሚናውን እየተጫወተ ለትውልድ ኃላፊነትን እንዲህ ነው በጥራት መገንባት የሚለውን ማስተላለፍ የሚችል ተቋም ካለ በደንብ እድሉ መጠቀምና ማልማት መገንባት ከተማን ሀገርን እንዲህ ማስዋብ ይቻላል። እንደ ተግዳሮት ካየነው ወገቤ ሊያስብሉ የሚችሉ በጣም ብዙ የምንመሳቸው ችግሮች አሉበት ዘርፉ። ይህን መቋቋምና በተግባር በሚደሰስ መንገድ ማሳየት የሚችል ተቋምን ገንብቶ እዚህ የደረሰ ነውና እዚህ ላደረሱልን አመራሮች፣ ባለራዕዮች፣ የሽያጭ ባለሙያዎች በየደረጃው ለጊፍት ሪል ስቴት ቤተሰብ ሆነው እዚህ እንዲደርስ ላበቁ ሁሉ ምስጋና ብትችሉልንም ደስ ይለኛል። ዛሬ በዚህ ቦታ የተሰባሰብነው ቀደም ሲል እንዳልኩት የጊፍት ሪል ስቴት ሁለተኛው የአዲስ ዓመት ኤክስፖ ማስጀመሪያ የመክፈቻ ስነ ስርዓት መርሃ ግብር ነው። ለዚህ ቦታ አዲስ ናችሁ ብዬ አላምንም። እኔ በግሌ እዚህ አካባቢ ነው ተወልጄ ያደግኩት። የጨርቆስ ልጅ ነው። አካባቢው ላይ ትላልቅ ነገሮች ቢገነቡ ደስ የሚል የመኖሪያ መንደር መገንባት ቢችል ከሚመኙና አይተው መደሰት መርካት ከሚፈልጉ ሰዎች መካከል አንዷ ነኝ። ጊፍት ከዓመታት በፊት እዚህ መሰረት ሲያቋቁም ብዙዎች ተስፋ አድርገዋል። አሁን ደግሞ ሽያጩ በይፋ ተጀምሯል ያለበት ቀን ነውና እኔንና እኔን ለመሳሰሉ ይሄንን ተስፋ ለሚጠብቁ ሰዎች እንኳን ደስ አለን። በ2 በመቶ ቅድመ ክፍያ የአፓርትመንትና የንግድ ሱቆችን ለሽያጭ አቅርቧል። ይህን በጉጉት የሚጠብቁ ብዙ ሰዎች አሉ። ከዛ ባለፈ በኤክስፖ እስከ 25 በመቶ ቅናሽ የተደረገባቸው ሽያጮች ይካሄዳሉ። 25 በመቶ ማለት ነው። አሁን ዋጋ ደግሞ ብዙ አንጨቃጨቅበትም። ይህንን እድል መጠቀም የሚፈልግና የሚጠብቅ ሰው ካለ ቀኑ አሁን ነው። ቀኑ
ዛሬ ነው። የሽያጭ ኤክስፖ ዛሬ ይጀምራል። እንዳልኳችሁ እስከ ጥቅምት 8 ድረስ ይቆያል። 1500 ቤቶች ለሽያጭ ቀርበዋል በጊፍት ሪል ስቴት በኩል። በዛሬው ዕለት በመዲናዋ ግንባታ የጀመሩና በቀጣይ የሚገነቡ አዳዲስ ፕሮጀክቶችን ለህዝብ ይፋ ሆነዋል። በድጋሚ እንኳን ደስ ያለን። ለሽያጭ ይፋ ተደረጉ ሲባሉ ፕሮጀክቶች የምታውቁ ሰዎች ታውቃላችሁ። ዘርፍ ውስጥ ያላችሁ ቅርብ የሆናችሁ ስራ ላይ በደንብ የተጠመደ አልሚ ነው ወይም ደግሞ ገንቢ ነው ለሽያጭ ክፍት አድርጌያለሁ የሚለው ይህንን ስላደረገ እንኳን ደስ አለ ማለት ነው። እንዳለን ጊፍት አንጋፋው ጊፍት ሪል ስቴት 3 መንደሮችን ጨርሶ ለህብረተሰቡ ባስረከበበት ማግስት አራተኛውን የጊፍት ሜትሮፖሊታን መንደር የዋና ከተማችን ዋና ከተማ በሆነው አሁን በምንገኝበት ለገሃር ላይ 4000 ቤቶችን በጥራት በመገንባት ላይ ይገኛል። ይህንኑ ግዙ እየሸጡ ነው ሽያጭ ጀምር ያለው ቀኑ የደስታ ነው። ለዛ ነው ደጋግሜ እንኳን ደስ አላችሁ ብለው። ከእነዚህ መካከል የ12000 ቤቶች ማስፋፊያ አካል የሆኑ በሁለተኛና ሶስተኛ ዙሮች የሚገነቡ 8000 የመኖሪያና የንግድ ቤቶች እንዲሁም በ6 ኪሎ በቦሌ መድኃኔዓለም በፊጋ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ እና በሌሎች አካባቢዎች 4000 በአጠቃላይ ከ16000 በላይ ቤቶች ተዋውቀዋል። ደስ ይላል። 16000 በላይ ቤቶች ለኑሮ ምቹ በሆኑ መንደሮች፣ ትምህርት ቤቶች፣ የሕክምና ተቋማት፣ ሞሎች፣ የመዝናኛ ስፍራዎች ከበቂ የመኪና ማቆሚያ ጋር ተካተውበታል። እንግዲህ አንዳንዴ አሁን ጊዜው የሚፈልገውን የቤት ግንባታ የንግድ መስሪያ ቦታዎች ሲገነባ ምን ነገሮችን ማሟላት አለበት የሚለውን ሁሉ በጥራት ማሟላት የቻለ አልሚ ነው። ጊፍት ሪል ስቴት እስካሁን በ165,000 ካሬ ሜትር ላይ በሲኤምሲ እና ፈረስ ቤት 3 ትላልቅ መንደሮችን ገንብቶ ለማህበረሰቡ በማስረከብ ተአማኒነትን ያተረፈ ነው። ስለ እምነት ብዙ አናወራም። ጊፍት ሪል ስቴት ካለ በቃ መታመን ነው፣ ጥራት ነው፣ በጊዜው ለገዢዎች ማስረከብ ነው በሚለው ብቻ እንስማማለን። እኔ ብዙ ወሬ እንዳላወራ ዋና ዋናውን ነገር ብቻ ላወራ መድረኩ በሚመጣው መንገድ በሚል ነው እንጂ የስራ ኃላፊዎቹና ፕሮጀክቶቹን የሚያውቁ የስራ አግባብነት ያላቸው ሰዎች መድረክ ላይ ወጥተው አጠራጣሪ ንግግር ያደርጉልናል። በነገራችን ላይ ከዛሬው የሽያጭ ይፋ ማድረጊያ መርሃ ግብር በኋላ ሽያጭ ስታደርጉ እንደ ደንበኞች ቤት ብቻ የምትገዙት ኃላፊነትንም ጭምር እየተወጣችሁ መሆኑን አስረግጠን መናገር ይኖርብናል። ጊፍት ሪል ስቴት እና የጊፍት ቢዝነስ ግሩፕ ኩባንያዎች ከፈጠሩት በሺ የሚቆጠሩ የስራ ዕድል ባለፈ ከትርፋችን ለህብረተሰባችን በሚለው ከልብ የመነጨ ሀገርና ወገንን የማገዝ መርህ በርከት ያሉ ሀገራዊ ህብረተሰብ ተኮር ፕሮጀክቶች ላይ ብዙ 100 ሚሊዮን ብሮችን የሚያወጣ ከሚሰራቸው ድንቅ ስራዎች ጥቂቱን ማንሳት ተገቢነት ይኖረዋል። በጣም በቅርቡ ከወራት በፊት በቤት ችግር ሲሰቃዩ ለነበሩ ወገኖች ከአዲስ አበባ ከተማ አስተዳደር ጋር በመተባበር በቦሌ ክፍለ ከተማ አውራሪስ ሆቴል ፊት ለፊት ወይም 22 ጤና ጣቢያ ከመድረሳችሁ በፊት የከተማ አስተዳደሩ ባቀረበው መሬት ላይ ከ92 ሚሊዮን ብር በላይ በማውጣት ለ30 አባወራዎች እነኛ አባወራዎች እንግዲህ አነስተኛ ገቢ ያላቸው የማህበረሰብ ክፍሎች ናቸው 30 ዘመናዊ መኖሪያ ቤቶችና በለሚ ኩራ ክፍለ ከተማ ሰሜት አካባቢ እንደዚሁ ለ40 አቅመ ደካማና አነስተኛ ገቢ ያላቸው ቤተሰቦች ከ70 ሚሊዮን ብር በላይ በማውጣት ውብና ዘመናዊ ቤቶች ያስረከበ የምንተማመንበት አልሚ ነው። ማን? ጊፍት ሪል ስቴት። ሞራል ብትሰጡት ደስ ይለኛል። ከዛ ውጭ ጊፍት ሪል ስቴት ቁጥር ስፍር የሌለው ድጋፍ ለተለያዩ ሀገራዊ ፕሮጀክቶች ጉዳት ለደረሰባቸው ወገኖች፣ ለልብ ህሙማን፣ ለተማሪዎች ምገባ፣ ለትምህርት ቤት እድሳት፣ ለቀይ መስቀልና ለመቄዶንያ አረጋውያን አእምሮ ማረጃ ማዕከል ተዘርዝሮ ማያልቅ በየጊዜው ጊዜውን በመጠነ ሁኔታ ድጋፍ በማድረግ የምናውቀው ነው። ይህ ሁሉ ስላደረገ ሲሸጥ ቤቶቹን ሸጦ ትርፍ የሚያግዘብስ ተቋም ብቻ አይደለም። ከትርፋችን ለቤተሰባችን የሚለው ደንበኞቹንም አለሚያውን ጊፍት ሪል ስቴትንም የሚያስማማና ለአንድ ዓላማ የሚያቆም ነው። የእንኳን ደህና መጣችሁ ንግግር የሚያደርጉልን ዶክተር ሰለሞን አሊ በታላቅ አክብሮት የጊፍት ሪል ስቴት የህዝብ ግንኙነት ኃላፊ ናቸው። ወደ መድረክ ጋብዛለሁ። እንኳን ለ2018 አዲስ ዓመት በሰላም አደረሰን እላለሁ ከሁሉ በማስቀደም
እንግዲህ ብዙ በዓላትን አክብረናል በ2018 ዋዜማውንም ማግስቱንም እንግዲህ መስከረም የበዓል መስከረም የህዳሴ ዘመን ነው። እንግዲህ ባለፉት 5 ወራት ለጊፍት ሪል ስቴት ደግሞ ከፍተኛ የማርኬቲንግ ወራት ነበር። 6 ትላልቅ የሽያጭ ኤክስፖዎችን አድርገናል ባለፉት 5 ወራት። በ2018 ደግሞ 2 አድርገናል ማለት ነው። ይህ በሪል ስቴት ታሪክ ውስጥ ሪኮርድ ይመስላል። ለዚህ ሪኮርድ አንድ ጊዜ ለራሳችን አንድ ጊዜ ለደንበኞቻችን ወደፊትም ለሚመጡ ደንበኞቻችን ሞቅ ያለ ጭብጨባ ብናደርግላቸው መልካም ነው። እንግዲህ 4ኛውን ሽያጭ ስናደርግ አንድ ቃል ተገባብተን ነበር። እንግዲህ ክረምት አልፎ በጋ መስከረም ሲጠባ እንደ አደይ ፈክተን በአዲስ አበባ እምብርቶችና በለገሃር መንደር በአዲስ መንፈስ እንደ መስቀል ወፍ በረን ሰማይ ላይ ከተፍ እንላለን። ሰማይ ጠቀስ ሆነን ደጋግመን እያልን መኖር በጊፍት መንደር ብለን ቃላችንን ሳናጥፍ በድጋሚ መጥተናል ማለት ነው። አይደለም እንዴ? እንግዲህ 30 ዓመት የሆነው ጊፍት ሪል ስቴት ብዙ መንደሮችን 3 ትላልቅ መንደሮችን ሰርቶ አስረክቦ አሁን በለገሃር ቅድም ትዕግስት እንዳለችው በአዲስ አበባ ዋና ከተማ ላይ ከፍተኛ ሽያጭ በማድረግ ላይ ነው የምንገኘው። እንግዲህ ይህ ለ6ኛ ጊዜ በተለይ ደግሞ በዚህ ዓመት ለ2ኛ ጊዜ የምናደርገው ሽያጭ በለገሃር ላይ ባሉ መንደሮቻችን ብቻ ላይ አይደለም። በ6 ኪሎ፣ በቦሌ፣ በአትላስ፣ በ22 ማዞሪያ፣ በፊጋ ተመሳሳይ ቀጣይ ግንባታዎችን በማድረግ የተፋጠነ ስራ በመስራት ላይ እንገኛለን ማለት ነው። ይህ ትልቅ ለደንበኞቻችን ወደፊት ለሚመጡ ደንበኞቻችን ትልቅ ምስራት ነው የሚል ግምት አለን። ጊፍት ቤት ሰርቶ ማስረከብ ብቻ አይደለም፣ ማህበራዊ ህይወትን፣ መንደርንም፣ አብሮነትንም ልጆችን በትምህርት በጤና የሚኖሩበት ቦታ ነው ሰርቶ የሚያስረክብ። ይህ አንዱ መለያችን የጊፍት ትልቁ ብራንድ መንደሮችን ኮሚኒቲ መገንባት። ሌላው ትልቁ መርሃችን አልምተን ከምናገኘው ትርፍ ማህበረሰብን ማገዝ፣ ሰብአዊነትን ማገዝ፣ ማህበራዊ ኃላፊነትን መወጣት፣ ትምህርት ቤቶችን ከተሞችን ማደስ፣ በዛ ላይ መሳተፍ ነው። ይህ ተጠናክሮ ይቀጥላል ማለት ነው። እንግዲህ ነገር ቢበዛ ወደ ሽያጩ የምናደርገውን ጉዞ እንዳይገታ ባጭሩ እንኳን ለ6ኛው እንዲሁም በ2018 ለ2ኛው ታላቅ የጊፍት ሪል ስቴት ዘመቻ አደረስን እያል የማርኬቲንግ ሙያተኞቻችን በሚሰጡት ዝርዝር ቀጣይ መግለጫ ደንበኞቻችን አዳዲስ የሚመጡ ደንበኞቻችን ብዙ መግለጫዎችን ያገኛሉ ብለን ተስፋ እናደርጋለን። ሚዲያውን ምንጊዜም ከኛ ጋር በመሆን ለሚያደርገው ትልቅ ትብብር በዚህ አጋጣሚ ማመስገን እንፈልጋለን። የሶሻል ሚዲያ ሙያተኞችንም እንደዚሁ። እንግዲህ 2018ን አጠናክረን ቤቶቹን ሰርተን እየጨረስን እንደዚህ ውብ የሆኑ መንደሮችን እያስረከብን አብረን እንቀጥላለን። በይፋ ተከፍቷል። 2ኛው የ2018 የጊፍት ሪል ስቴት ማርኬቲንግ ኤክስፖ። ስላዳመጣችሁን አመሰግናለሁ። እግዚአብሔር ይስጥልን። አቶ ርጋ የጊፍት ሪል ስቴት ሽያጭና ማርኬቲንግ ዳይሬክተር በታላቅ አክብሮት ወደ መድረክ እንዲወጡልንና በጊፍት ሪል ስቴት አዳዲስ ፕሮጀክቶች ላይ ገለጻ እንዲያደርጉልን በታላቅ አክብሮት እንጋብዛለን። ሰላም፣ እንዴት አደራችሁ? ደንበኞቻችን ዛሬ ወደዚህ ስፍራ የመጣችሁት መኖር በጊፍት ሪል ስቴት መርህ ከእኛ ጋር አጋር ሆኖ ለመቀጠል መርጣችሁን በቅድሚያ ስለመጣችሁ በጣም ከልብ አመሰግናለሁኝ። በመቀጠል ያለፉት ዓመታቶች ያደረግናቸው የስራ እንቅስቃሴና
እና ፕሮጀክቶች ምን ይመስላሉ የሚለውን በፓወርፖይንት እገልጻለሁኝ። ከዛ በፊት ያለፈው ዓመት በአጠቃላይ ከ2500 ቤቶች በላይ ነው። 4 ካምፔን ነው ያደረግነው። ከ2500 ቤቶች በላይ በሽያጭ ተከናውኗል። ከነዛ ውስጥ ከ10 ቢሊዮን በላይ በገንዘብ ከ10 ቢሊዮን በላይ ሽያጭ አስመዘግበናል። ባለፈው ነሐሴ ወር ደግሞ የዚህ ዓመት አንድ ካምፔን አድርገናል። ከ200 ቤቶች በላይ ነው ሽያጭ ያከናወነው። እሱም ደግሞ 2.5 በላይ በገንዘብ ያስመዘገብን ነው። በአሁኑ ደግሞ ከ1500 ቤቶች በላይ ለሽያጭ አቅርበናል። ብዙዎች ደንበኞቻችን ከሀገር ውጭ ያሉት እዚህ ሀገር ውስጥ ያሉትም ለሽያጭ በጣም የሚገባውን ቅድመ ክፍያ መክፈል ስለማይቻል በትንሹ 2% ብቻ በመክፈል ቀሪውን የአድቫንስ ፔመንት በ1 ወርና በ2 ወር ውስጥ አሟልቶ ውል እንዲዋዋሉና ይሄ ቅናሽ እንዳያመልጣቸው የተዘጋጀ ኤክስፖ ነው ማለት ነው። ሁላችሁም የጊፍት ሰራተኞች፣ ማኔጅመንት፣ እንደዚሁም ደንበኞቻችን የተረከባችሁትም ያልተረከባችሁትም ገና በመግዛት ላይ ያላችሁትም መልካም ዜና የሆነ ነገር እነግራችኋለሁ። እነሱ እያስተካከሉ የሆነ መልካም ዜና እነግራችኋለሁ። ይሄ ዜና ምንድን ነው? ባለፈው ወር የነሐሴ ወር ማለት ነው በስካይላይት 2 አይነት ሽልማቶች ተደርጎ ነበረ። የመጀመሪያው ሽልማት በሪል ስቴት ዘርፍ የላቀ አፈጻጸም ያለው የሚል ነው። ሁለተኛው በማናጀራል ሮል ከፍተኛ አፈጻጸም ያመጣ ሪል ስቴት በማለት ሽልማቶች ተዘጋጅቶ ነበረ። በዚህ ሽልማት ላይ ጊፍት ሪል ስቴት በሪል ስቴት ዘርፍ የላቀ አፈጻጸም በማድረግ ቀድሞ ወደ ስራ በመግባትና በአገሪቷ በሪል ስቴት ዘርፍ ላይ መስራች በመሆን እንደዚሁም ደግሞ በሪል ስቴቱ ሴክተር ቅድም እንደተባለው 2 10 ዓመታቶችን ያስቆጠረ ድርጅት በመሆን እንደዚሁም ደግሞ የቤት ጥራትን ለመቅረፍ የቤት እጥረትን ለመቅረፍ ያደረገው የሥራ አፈጻጸም እንደዚሁ ጥራትን በመጠበቅ ለደንበኞቹ በጊዜ ውሃ፣ መብራት፣ ስልክ የመሳሰሉትን ነገሮች በማስገባትና በማስረከብ የተሻለ በሪል ስቴት ዘርፍ ላይ የተሻለ የላቀ አፈጻጸም ከሪል ስቴት ውስጥ ተመርጦ አንደኛ በመሆን የተሸለመ ድርጅት ነው። እንኳን ደስ አላችሁ እላለሁ። ሁለተኛው በማናጀራል ሮል ላይ በኮንስትራክሽን፣ በትሬዲንግ፣ በሪል ስቴት ተያያዥ ዘርፎች በሆኑ ዘርፎች ከ35 ዓመት በላይ በሪል ስቴት፣ በትሬዲንግ፣ በኮንስትራክሽን እና በተያያዥ በሌሎች ነገሮች ከ35 ዓመት በላይ በዘርፉ ላይ በመቆየት ባደረጉት የሥራ አመራር አፈጻጸም በእነዚህ ቅድም ያልኩት በሁለቱ ዋንጫና ሰርቲፊኬት ከቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ እጅ እውቅና ተሰጥቶታል። እናመሰግናለን በጣም። በመቀጠል የሁለተኛው ሽልማታችን ይሄ ብቻ አይደለም። ለመጀመሪያ ጊዜ በኢትዮጵያ በመጀመሪያ ጊዜ የተደረገ የኢትዮ አዋርድ የተባሉ ሽልማት ለመጀመሪያ ጊዜ በኢትዮጵያ የተደረገውን ሽልማት ከአዲስ አበባ ዩኒቨርሲቲ ዳኞች ተመርጦ የከተማ መሰረተ ልማት ሚኒስቴር እና የኢትዮ ኮንስትራክሽን ዲዛይን በጋራ በመሆን የኢትዮ ሪል ስቴት አዋርድን በማዘጋጀት በሀገራችን ተመጣጣኝና ተደራሽ የመኖሪያ ቤቶችንና የንግድ ሱቆችን በመገንባት በሪል ስቴት ዘርፍ ከ20 ዓመት በላይ በማስመዝገብ እና የተሻለ አፈጻጸም በማምጣት ዋንጫና ሰርቲፊኬት በድጋሚ የተሸለመ ድርጅት ነው። በጣም እናመሰግናለን። ኮንግራጁሌሽን፣ እንኳን ደስ አላችሁ። የማኔጅመንት አባላት፣ የጊፍት ሪል ስቴት ሰራተኞች፣ እንደዚሁም ደንበኞቻችን ድርጅቱ የላቀ አፈጻጸም በማምጣት የተሻለ
ሽልማት ከመንግስት ድርጅትና እንደዚሁም ከሌላ የተሻለ ሽልማቶችን እያገኘ ስለሆነ በጣም ከልብ እናመሰግናለን። ሽልማቱ ይሄን ይመስላል። ድርጅት ነውና በጣም እናመሰግናለን ለማለት ነው። በኋላ በዝርዝር ደግሞ አንዳንድ ነገሮችን ከዚህ ጋር ይሆናል። ስለ ጊፍት ሪል ስቴት ቅድም ተናግሬያለሁ። በተለያየ ስራ ዘርፍ ላይ በመሳተፍ ከ35 ዓመት በላይ የስራ ልምድ በማምጣት የተሻለ ውጤት በማምጣት የተመዘገበበት አንደኛው በጊፍት ትሬዲንግ ነው። ሁለተኛ በጊፍት ኮንስትራክሽን፣ በጊፍት ብረታ ብረት፣ በጊፍት ቢልዲንግ ማቴሪያልስ እና በፕሮፐርቲ ማኔጅመንት እና እንደዚሁ በሪል ስቴት እነዚህ አምስቱም ሲስተር ካምፓኒዎች በአንድ ላይ ተጣምረው ከ35 ዓመት አብሮ የተጓዙ ድርጅቶች ናቸው ማለት ነው እና ይህ መሰል ቪዥናችን በኢትዮጵያ ያጋሚ እንደዚሁም ደግሞ ከምስራቅ አፍሪካ ተመራጭ ለመሆን እየሰራ ያለ ድርጅት ነው። ስለዚህ ይሄ ራዕያችንን በደንብ ግቡን መጥቶ ያሳየንበት ለመሆን ቅድም ያልኩት ማሳያ ነው ማለት ነው። እሱም ይሄኛው ማለት ነው ቤስት ሪል ስቴት ኦፍ ዘ ይር ተብሎ የተሰጠው ሽልማት ይሄንን ራዕያችን ከኢትዮጵያ ቀዳሚ አድርገን ራዕያችንና ግባችንን ያሳካንበት ዓመት በመሆኑ የተሻለ የስራ አፈጻጸም ያሳየንበት ነው። ይሄኛው ቅድም እንዳልኳቸው የቶፕ ሪል ስቴት የ25 አዋርድ ዊነር ነው እና ራዕዩን በደንብ አድርጎ አቺቭ እያደረገ ነው። የሚቀጥለው ላይ ደግሞ ከምስራቅ አፍሪካ ተመራጭ የምንሆንበትም ስራ በቀጣይ ፊት ለፊታችን ላይ በደንብ ይታያል ማለት ነው። ስለዚህ ወጣ ብለን ብዙ ስራ መስራት እናስባለን ማለት ነው። ሌላው ሚሽናችን ነው። ሚሽን በጣም ኳሊቲ የሆነ ቤቶችን በመስራት መካከለኛ ገቢ ላለውም ዝቅተኛ ገቢና ከፍተኛ ገቢ ላለው ሁሉም እንደየአቅሙ አፎርድ በሚያደርግ ወይ ለደንበኞቻችን ሰርተን የማስረከብ ስራ ሚሽን ቫሊዩ የተለያየ ቫሊዩዎች አሉ። አንደኛው ቫሊዩ ፕሮፌሽናሊዝም፣ ሁለተኛ ደግሞ ውጤት ተኮር ነው። እንደምታውቁት በጣም ብዙ ነገሮችን ሰርተን ለደንበኞቻችን መንገድ መንገድበት መንገድ ሶስት በኋላ መስመዝራ መጣመታቸው ለደንበኞቻችን ያስረከብንበት ውጤት ተኮር ስለዚህ እሴቶቻችን ናቸውና ሌላው ኢንቴግሪቲ ታማኝ በመሆን በገበያ ላይ በጣም የቆየንበትና ለደንበኞቻችን በሚፈልጉት በፍላጎታቸው መሰረት ሰርተን በማስረከብ በጣም ታማኝ በመሆን ሌላው ከስተመር ሴንተር ነው። የደንበኞች ፍላጎት መጀመሪያ አድርገን በደንበኞች ፍላጎት መሰረት የምናቀርብበት ሁኔታ ሌላው አሳታፊ ሁሉም ደንበኞቻችን ሰፕላየሮቻችን አስቴባሎቻችን በጋራ በማሳለፍና ቅድም ያልኳቸው ሲስተር ካምፓኒዎች በጋራ በመሆን የማሳለፍ ስራ ሌላ ከሆኑና ደንበኞቻችን እናሳትፋለን፣ ሰፕላየሮቻችን እናሳትፋለን። እንደዚሁ ደግሞ ሲስተር ካምፓኒዎችን በማሳለፍ የሚሰራ ድርጅት ነው። ይሄ ባለ የምናያቸው ናቸው። ማይልስቶቻችን የሰራንበት በ2022 እንደ አውሮፓውያን አቆጣጠር ትልቅ በቢሊየን ሽያጭ ሪከርድ የሰበርንበት ነው። በ2024 የሶስተኛ መንደር 54,000 ካሬ ላይ ያረፈ ያስረከብንበት ነው። ሰርተን እሱ ያስመረቅንበት ነው። በ2027 ከሁለት ዓመት በኋላ ይሄንን ደግሞ አሁን የምናየው ኮምፓውንድ ሰርተን የምናስመርቅበትና ለደንበኞቻችን በገባነው ውል መሰረት ቤቶቻችሁን የምናስረክብበት ወይ ነው። ይሄን ስንል ሚያዝያ ወር ላይ ከጎን የምታዩት ፋስት ትራክ የሚባል ቤት ፋውንዴሽን ላይ ነበረ። አሁን ግን 15ኛ ፎቅ ላይ ነው ያለው። በቅርብ ጊዜ ሰርተን የምናስረክብ ነው። ዙሪያውን ስትመለከቱት ሚያዝያ ወር ላይ ሙሉ ለሙሉ ፋውንዴሽን ላይ የነበሩ ቤቶች ናቸው። አሁን ግን ከ15ኛ ወለል የዘለለ ፕሮጀክቶች አሉ። ይሄ ፕሮጀክት ደግሞ ይሰራልን የራሳችን ሲስተር ካምፓኒ ጊፍት ኮንስትራክሽን ነው። ጊፍት ኮንስትራክሽንን ከልብ በጣም እናመሰግናለን። በጣም ትልቅ አጋሮቻችን ነው። ኋላ እሱ በዝርዝር
ዋና ስራ አስፈጻሚዎች አሉ። አቶ አኪሎ ጉዲና የቴክኒካል አባላት ይባላል። ሁለተኛው አቶ ሰለሞን የሪሶርስና የሰርቪስ ምክትል ዳይሬክተር ናቸው። እንደዚሁም አቶ ይማ በኢንዱስትሪ ዘርፍ ላይ ምክትል ስራ አስፈጻሚ ናቸው። በጣም የተሻሉ የስራ አስፈጻሚያቸው ይሄዳሉ። እንግዲህ ዳይሬክተሩና ዋና ስራ አስፈጻሚ የሚሆኑና ይህን ድርጅት የሚያሽከረክሩ ናቸው። ለእነሱ ስንመለከት እንግዲህ ድርጅታችን ጊፍት ሪል ስቴት 33 የማኔጅመንት አባላት አለው። ከዚህ ውስጥ 6ቱ ፕሮፌሽናል ዶክተሬት ዲግሪ ያላቸው፣ 14ቱ ደግሞ ማስተርስ ዲግሪ ያላቸው የታች ዲግሪ ናቸው። እነዚህ እያንዳንዱ የማኔጅመንት አባላት ስናገር እያንዳንዳቸው 20 ዓመት የስራ ልምድ ያላቸው ይህ ግን 700 ዓመት የስራ ልምድ ያለው በተለያየ የስራ ዘርፍና ይህን በጣም ትልቅ ፕሮጀክቶችን የሚመሩ ትልቅ ፕሮፌሽናል የሆኑ ዳይቨርስ የሆነ ዙሪያ ያለው የማኔጅመንት አባል አለን። እነሱ ማኔጅመንት አባላቶች እነዚህ ይመስላሉ። ሮዛ ዘውዱ የጊፍት ሪል ስቴት ሽያጭና ማርኬቲንግ ምክትል ዳይሬክተር በታላቅ አክብሮት ወደ መድረክ እንጋብዛለን። የተደረገላቸው እንግዶች የጊፍት ሪል ስቴት ማኔጅመንት አባላት፣ እንደዚሁም የጊፍት ማርኬቲንግ የሽያጭ ሰራተኞች፣ የሽያጭ ኃላፊዎች እና የሽያጭ አስተባባሪዎች በዚህ ዓመት ሁለተኛ የሆነው የሽያጭ መርሃ ግብር ላይ እንኳን በሰላም መጣችሁ። እንደዚሁም ደግሞ የዚህ ካምፔን ዋነኛ ተጠባቂ አካላት ናችሁ የጊፍት ሪል ስቴት ፕሮስፔክትድ ከስተመርስ እንኳን በሰላም መጣችሁ። ቀድማ ማብራሪያ ጀምራለሁ ማለት ነው። መልካም እንግዲህ ባለፉት ወደ 5 የሚሆኑ ካምፔኖች 4ቱን በ2017 የበጀት ዓመት ያከናወናቸው ሲሆኑ እዛ ውስጥ እንግዲህ በርከት ያሉ ሽያጮችና ከፍተኛ ቁጥር ያላቸው ደንበኞችን መድረስ ችለናል ማለት ነው። የዓመቱ የመጀመሪያ የሆነው የሽያጭ ካምፔን ላይ ደግሞ ማለትም ከነሐሴ 23 እስከ መስከረም 10 በተካሄደው የሽያጭ ካምፔን ላይ ከ200 በላይ ቤቶችና ከ2.5 ቢሊዮን ብር በላይ ኢንካም አግኝተናል ማለት ነው። ከ200 በላይ ቤቶችን እንደዚሁ ለመሸጥ ችለናል ማለት ነው። በዚህኛው እና የዓመቱ ሁለተኛ የሆነው ካምፔን ላይ ደግሞ በርከት ያሉ አዳዲስ ቤቶችን ሪሊዝ አድርገናል። እነዚህም ደግሞ ኤክሳይቲንግ ኦፈርስ አውጥተናል ማለት ነው። በጣም ዳጎስ ያሉ ዲስካውንቶችን፣ አዳዲስ ፕሮግራሞችን አውጥተን ከነበሩት ካምፔኖች በደንብ ከፍተኛ የሆነ የሽያጭ ሪካርድ እናስመዘግባለን ብለን ኤክስፔክት እናደርጋለን። እንግዲህ ይሄኛውን ደግሞ ሶስተኛውን ካምፔን ወይም የሚቀጥለው ካምፔን ስናደርግ የምናየው ይሆናል የተሸጠውን ቁጥር ማለት ነው። እንግዲህ ይህን ካልኩኝ ደንበኞቻችን ጊፍትን ለምን ይመርጡታል? ዋይ ጊፍት ዋይ አስ ብለን ያለ እንደሆነ ብዙ ሪል ስቴቶች አሉ ሴክተሩ ላይ በጣም በርካታ ቁጥር ያላቸው ሪል ስቴቶች አሉ። ከነዛ ውስጥ ግን ጊፍትን ምን ያስመርጠዋል፣ በደንበኞች ተመራጭ እንዲሆን ያደረገው ምንድን ነው ከሚሉት በጣም ብዙ ምክንያቶች በጥቂቱ እዚህ ጋር ለማስቀመጥ ሞክሬያለሁ ማለት ነው። አለማችን በተደጋጋሚ ሲባል እንደነበረው ከ2 አስርት ዓመታት በላይ መዝለቅ በአንድ ሴክተር ለዛውም ቀዳሚ ሆኖ በጣም ከባድ ነው። ነገር ግን በጣም በዘመናት የተገነባ ተወዳዳሪ የማይገኝለት ስም ይዞ እነዚህን ጊዜያት መሻገር ችሏል ማለት ነው ጊፍት ሪል ስቴት። ስለዚህ በዚህ በጣም ቀዳሚና ተመራጭ እንዲሆን ያደርገዋል ከሌሎች ሪል ስቴቶች ማለት ነው። ሌላው ፍሌክሲብል ፔመንት ስኬጁልስ የተለያዩ ናሎች አማራጮችን እንጠቀማለን። ደንበኞቻችን ደስ ብሏቸው የቤት ባለቤት ይሆናሉ ማለት ነው። ቢዝነሳቸውን እየሰሩ ማግኘት የሚገባቸውን ነገር ሳያጡ አራራሪ የቤት ባለቤት ከፍተኛ የሆነ ትርፍ የሚያገኙበት በዓመቱ በሁለተኛው ዓመት ጥሩ ትርፍ የሚያገኙበት ቤት ባለቤት ይሆናሉ ማለት ነው። በተለየ የሚመሩት ከሚያደርግበት ዋና ምክንያት ነው ማለት ነው። ግሪን ኤሪያዎች፣ ህጻናት መጫወቻ፣ ባስኬትቦል ኮርት፣ ፉትቦል ፊልድ
የመዋኛ ገንዳዎች፣ የውስጥ ለውስጥ መንገዶች፣ የተለያዩ ኢንፍራስትራክቸሮች ሚኒስትሪ ለገበያ ያቀርባል ማለት ነው። ተክለ ሃይማኖት ላይ ሚክስድ ዩዝ አፓርትመንት ከግራውንድ ጀምሮ እስከ 3ኛ የመኖሪያ ከግራውንድ ጀምሮ እስከ 4ኛ የሱቅና ከ5ኛ እስከ አሁን ሄዶታችን ያለበት በጣም ቆንጆ የሆነ ትልቅ ታዋሪ ይኖረናል ማለት ነው። ወደ መድኃኒዓለም በጂፕላስ የንግር አፓርትመንት ሪሊዝ እናደርጋለን በቅርቡ 6 ኪሎ ላይ እንደዚህ ማለት ነው። እነዚህና ሌሎችም አሁን ሪቪል የማናደርጋቸው ፕሮዳክቶችን ይዞ ሪል ስቴት ኢንቨስት በማድረግ ውስጥ ማትቆጩበት በትውልድ ሀብታችሁን ያያችሁ እያረካችሁ የምትኖሩበት ብታከራዩት ብትኖሩበት መልሳችሁ ብትሸጡት ደግሞ አዋጭ የሆነ ኢንቨስትመንት አዋጭ ስለሆነ ጊፍት ሪል ስቴት ዛሬ በአዲሱ ዓመት 2018 በሁለተኛ ጊዜ የሽያጭ መርሃ ግብር ይፋ አድርጓል። ስለመጣችሁ ሁላችሁንም እናመሰግናለን።